በምድር ላይ ማግኘት አለ፣ ማጣት አለ፣ መውደቅ አለ፣ መነሳት አለ፣ መታመም አለ፣ መዳን አለ፣ መሸነፍ አለ፣ ማሸነፍ አለ። ትክክለኛ ትዳር እንዳልሆነ እያወቁ ይገቡበታል። just for the sake of getting married ለቬሎ ተብሎ፣ ለድግሱ ተብሎ፣ ለፎቶግራፍ ተብሎ ይገቡበታል። ይሆናል ብለሽው በመንፈሳዩ በቃ ይሳካል አንተ just confess አድርግና ይሆናል ስትዩ በማግስቱ የለም ያ ነገር፣ በወሩ የለም ያ ነገር። አንዳንዱ ነገር ፍቅር የሚዘገይብሽ በክብር ሊያደርገው ስለሚፈልግ ነው። በክብር በምድር ላይ ደግሞ ስንኖር፣ በዚህ ምድር ላይ ስንኖር እድሎች አሉ፣ ኦፖርቹኒቲስ አሉ፣ እድሎች ምንፈልጋቸው እድሎች አሉ። መማር የሚፈልግ ሰው የትምህርት በሮች እንዲከፈቱለት ይፈልጋል አይደል? የመጀመሪያ ዲግሪውን የሰራ ማስተርስ መስራት ይፈልጋል። የመጀመሪያውን ያልተማረ የትምህርት እድል ይፈልጋል። ከዛ የሥራ በሮችም ይፈልጋል፣ መስራት ይፈልጋል። ግን በሮች አሉ፣ ዝግ ናቸው እነዛ በሮች። ማግባት ትፈልጋለች፣ የትዳር በር ዝግ ነው። እና በዓለም ላይ ስንኖር፣ በምድር ላይ ስንኖር የእድል በሮች አሉ። የትምህርት፣ የሥራ፣ የትዳር፣ የተለያዩ ነገሮች የምንፈልጋቸው ነገሮች በር አላቸው። ሁሌ ክፍት አይደሉም። እንደውም ዝግ ሆነው ይቆዩና ከዛ በኋላ ጊዜ ጠብቀው ይከፈታሉ። አሁን ስለነሱ ነው የምናወራው። እነዚህ የተዘጉ በሮች መማር ይፈልጋል። አንድ ሰው ለመማር የሚፈልገው እድል ዝግ ነው። ስራ መስራት ይፈልጋል፣ የስራው በር ዝግ ነው። ማግባት ትፈልጋለች ወይ ይፈልጋል፣ የትዳሩ በር ዝግ ነው። እና they wonder ለምንድን ነው የማይከፈተው ብሎ ይጠይቃሉ። አሁን እንዲከፈቱ ማድረግ ያለብንን ነገሮች እንይ። የመጀመሪያው መደረግ ያለበት መጠበቅ አለብን። መጠበቅ እንዳለ ወጣቶች ማወቅ አለባቸው፣ ትላልቅ ሰዎችም ማወቅ አለባቸው። በሩ ሲዘጋ የሆነ እድል አጋጣሚ ፈልገው ሰዎች በሩ ሲዘጋባቸው they have to wait መጠበቅ አለባቸው። ጠብቀው ግን ይከፈታል። ከዛ አሁን በእኛ በሜዲካል ትራዲሽን ምን አለ መሰለሽ ፍቅር፣ ሜዲካል ዶክተር ሆነሽ ከዛ ዶክተር ፍቅር ይበልጣል ተብለሽ ጀነራል ፕራክቲሽነር ሆነሽ መቆየት እንደ ውድቀት ነው የሚታየው። በሆነ ነገር ስፔሻላይዝ ማድረግ አለብሽ፣ ወይ በቆዳ ወይ በአይን ወይ በህፃናት ወይ በውስጥ ደዌ በሆነ ነገር ስፔሻላይዝ ማድረግ አለብሽ። የግድ ነው። በቃ እንደ እንትን ነው የሚታየው ማለት ጀነራል ፕራክቲስ ጂፒ ሆነሽ የተወሰነ ዓመት መስራት አዎ፣ ግን ፎር ላይፍ ታይም ግን ጂፒ ሆነሽ መስራት ግን በቃ እንደ ጥሩ እንዳልሆነ ነገር ነው የሚታየው። ምንም ችግር የለውም ግን። ስለዚህ አሁን ደግሞ መማር ፈለግኩኝ። መማር ስፈልግ ደግሞ ቅድም እንዳልክሽ ነው፣ እዛ ሄዶ ስፔሻላይዝ ማድረጉን ትቻለሁ። ዩኒቨርሲቲ ለመግባትና ማስተርሶችን ለመስራት ግን ትራቭል አደረግ ነበር። አሁን ደግሞ መጠበቅ ነበረብኝ ትክክለኛው ጊዜ ግን ሲመጣ 6 ኪሎ ገባሁኝ። ሳይኮሎጂ ተወዳድሬ 6 ኪሎ ገባሁ። ማስተርሴን ሰራሁ እዛ። ከዛው እያለሁ ትሮፒካል ሜዲሲን እንደተጀመረ ሰማሁ እዛ አዲስ አበባ ዩኒቨርሲቲ። በዛው ቀጠልኩ። ከዛ ቴዎሎጂ ደግሞ እንዲያልኩና 3ቱን ሰራሁኝ። ግን እንደው አልጋ ባልጋ ቀይ ምንጣፍ ግን አልነበረም፣ መጠበቅ ነበረብኝ። እና አንዳንድ በሮች ሲዘጉ ተስፋ ከመቁረጥ ይልቅ ከማዘን ይልቅ አልተሳካም ብሎ ከመቆዘም ይልቅ ነገርን ሁሉ በጊዜ ውብ አድርጎ ሰራው ተብሎ እንደተጻፈ በትክክለኛው ጊዜ ስለሚሆኑ እነዛ ነገሮች መጠበቅ ያስፈልጋል። እንደውም አንዳንዴ ከመጠበቅ ከመስነፍ የተነሳ ለምሳሌ አንዳንድ ሴቶች ትዳር ይጠብቁና ከዛ ልክ እንዳልሆነ እያወቁ ያ የመጣው ሰው ድንገት የሆነ ሰው ሲመጣ ትክክለኛ ትዳር እንዳልሆነ እያወቁ ይገቡበታል። just for the sake of getting married ለቬሎ ተብሎ፣ ለድግሱ ተብሎ፣ ለፎቶግራፍ ተብሎ ይገቡበታል። እንደዛ ከማድረግ የእግዚአብሔርን ትክክለኛ ጊዜ ብትጠብቅ፣ ትክክለኛውን ሰው ብትጠብቅ፣
ትዳር ዘግይቶብሻል፣ እንኳን ዘገየ። ትክክለኛው ሰው ይምጣ፣ ትክክለኛው ጊዜ ይድረስ። the right person at the right time እንዲመጣ ፍቀጅለት። ግን ኧረ እድሜ እኮ ሄደ ምናምን ብለው ግን በቃ ብድግ ብለው ለማግባት ያህል ለቬሎ ያህል ለሰርጉ ያህል ካደረጉ ግን ዋጋ ያስከፍላቸዋል። ስለዚህ በር ተዘግቶ ባለበት የመጀመሪያው ማወቅ ያለባቸው ነገር መጠበቅ እንዳለ ነው። አሁን እኛም እንደዚህ ሆኖልኝ እንዲህ ተደርጎ እንደዚህ ሆኜ እንዲህ ተሳክቶ ሲባል ዝም ብሎ እንዳልሆነ ማወቅ አለባቸው። በጥበቃ መሆኑን መጠበቅ የሚባለው ነገር እንዳለ ሰዎች ሲናገሩ ሰክሰሳቸውን በቃ እንዲሁ በቀይ ምንጣፍ የሄዱ ይመስላል። አይደለም፣ ብዙ ቻሌንጅ አለ። አሁን እዚህ ጋር የእምነት አስተማሪዎች አሉ። እምነት አስተማሪዎች በመንፈሳዊው ይሆንልሻል፣ ይሳካልሻል፣ ኮንፌስ አድርጊ፣ ክሌም አድርጊው፣ ይሆናል ይላሉ። ፋይን እሺ። ከዛ ደግሞ ሞቲቬሽን ደግሞ አለ። ሞቲቬሽን ደግሞ እንዲያድርጊ ይሳካል፣ ዋይ ኖት የማትችይው ነገር አለ ምናምን ሊባል ይችላል። ሁለቱም ጋር የሚጎለው ኮምፖነንት፣ ትልቁ የሚጎለው ኮምፖነንት በምድር ላይ ስቃይ እንዳለ አለማስተማራቸው፣ ቻሌንጅ እንዳለ አለማስተማራቸው፣ መጠበቅ እንዳለ አለማስተማራቸው፣ ዋጋ መክፈል እንዳለ አለማስተማራቸው ነው። ስለዚህ አሁን ይሆናል ብለሽው በመንፈሳዊው በቃ ይሳካል አንተ ጀስት ኮንፌስ አድርግና ይሆናል ስትይው በማግስቱ የለም ያ ነገር፣ በወሩ የለም ያ ነገር። ግን መጠበቅ እንዳለበት ግን አልነገርሽውም። ዌይቲንግ እንዳለ አልጠበቅሽውም። ትዕግስት እንደሚያስፈልግ ግን አልነገርሽውም። ስለዚህ ያ ሰው አንድ ወር ይጠብቅና ተስፋ ቆርጦ የባሰ ጨለማ ውስጥ ይገባል። ስለዚህ መከራ እንዳለ፣ ሳፈሪንግ እንዳለ፣ መጠበቅ እንዳለ፣ የህይወት ተግዳሮቶች እንዳሉ፣ ቻሌንጆች እንዳሉ አብረን ማስተማር ያስፈልገናል። በጣም ይሄ እጅግ በጣም አስፈላጊ ነው። አሁን እኛ የምናደርገው ነገር አለ። ወደሚቀጥለው ነጥብ ስንመጣ ከመጠበቅ ቀጥሎ ያለው እናያለን። ግን አባቶቻችን ምሳሌ ይሆኑልን። ለምሳሌ አብርሃምን ተመልከች፣ ወይም ደግሞ በእስልምና ደግሞ ኢብራሂም ተመልከች። እንደሱ በእግዚአብሔር የተወደደ ሰው ወይ በአላህ የተወደደ ሰው የለም። he had to wait 25 ዓመት መጠበቅ ነበረበት። ልጅ እንደሚወልድ ተነግሮት 25 ዓመት መጠበቅ ነበረበት። ከዛ እስማኤልን ወልዷል። ከዛ ደግሞ ይስሐቅን ወልዷል። ግን ይሄ ሰውዬ መጠበቅ ከነበረበት፣ ያ እንደዛ የተወደደ ሰው መጠበቅ ከነበረበት የኔ መጠበቅ አያስገርምም። በጣም የተወደደ ሰው ሞሴስ 40 ዓመት መጠበቅ ነበረበት። 40 years መጠበቅ ነበረበት። ተሰዶ 40 ዓመት በቤተ መንግስት ኖሮ ከዛ ተሰዶ ወጥቶ ሚስት አግብቶ ልጆች ወልዶ ያ የተገባለትን የተስፋ ቃል እስኪያገኝ ድረስ 40 ዓመት መጠበቅ ነበረበት። ክርስቶስ ከመምጣቱ በፊት ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች ተብሎ የተነገረው ክርስቶስ ከመወለዱ ከ730 ዓመት በፊት ነው ኢሳይያስ የተናገረው። መጠበቅ ነበረባት ዓለም። ስለዚህ ይሄ ለሚወዳቸውም ሰዎች የሚሰራበት መንገድ ነው። አንድ በጣም የምወደው ምሳሌ ልንገርሽ። ስለ ኢየሱስ ሲናገር በክርስትና ጌታችን መድኃኒታችን ኢየሱስ ክርስቶስ አላዛር የሚባል የና አላዛር፣ ማርያም፣ ማርታ ቤተሰብ ትዝ ይልሻል? ኢየሱስ የሚወደው ቤተሰብ ነው የሚባለው። ኢየሱስ የሚወደው ቤተሰብ ነው። ጥሩ። አላዛር ሞተ። አሁን ኢየሱስ የሚወደው ቤተሰብ ስለሆነ ላኩበት። ማድረግ ያለበት ምንድን ነው? እንዴ አላዛር ሞተ ብሎ ኢሚዲየትሊ ብድግ ብሎ መምጣት ነው ያለበት። አልመጣም። የመጀመሪያ ቀን ጠበቁት፣ የለም። ቀብር መቀበር ነበረበት። አላዛር ተቀበረ። ሁለት ሰከንዴም ጠበቁት፣ አልመጣም። ሶስተኛ ቀንም ጠበቁት፣ አልመጣም። የሚወደው ቤተሰብ እኮ የተባለ ነው። በሽቶ እኮ እግሩን ትቀባዋለች። በጣም የሚወደው ቤተሰብ ነው። መቶ ቁጭ ብሎ ሲያስተምር ማርያም እግሩ ስር ትቀመጣለች። ማርታ ታስተናግዳለች። አላዛር ይወደዋል። ዝም 4ኛው ቀን ላይ መጣ። አንዳንዴ ነገሮቻችን የሚመጡት 4ኛው ቀን ላይ ነው። በቃ ከተባለ በኋላ የት አኖራችሁት? እዛ ጋ ነው። ድንጋዩን አንከባሉ፣ ይሸታል አሉት። ኢትስ ቱ ሌት። አሁን በቃ በስብሷል፣ ይሸታል። አሁን ብንከፍተው እንኳን ሽታለሁ አሉት።
ብታምኚስ እግዚአብሔርን ክብር እንድታይ አልነገርኩሽም ምን አለ። አሁን በጣም ሌት ነው። ኦልሬዲ ተበላሽቷል። ኦልሬዲ ሞቷል የምንላቸው ነገሮች አሉ። ድንጋይ የዘጋንባቸው በቃ ፋይል ዘግተናል፣ ካሁን በኋላ አይሆንም ያልናቸው ነገሮች አሉ። ከዛ ግን ድንጋዩን አንከባሉ አላቸው። ድንጋዩን የማንከባለል ኃላፊነት የነሱ ነበር፣ የሱ አይደለም። ድንጋዩን አንከባለሉ። ከዛ አልዓዛር ሆይ ውጣ ሲለው እንደታሰረ ወጣ ይላል ቅዱሱ መጽሐፍ። አንዳንድ ነገሮች እንደውም ይሄ ጥሩ ነው። አሁን ለወገኖቻችን እንደሚካፈሉ ሙስሊም ሆኑ ክርስቲያኖች ይሁኑ አንዳንድ ነገሮች ጊቭአፕ ያደረግንባቸው በፍጹም አይሆኑም ያልናቸው በስብሷል ያልናቸው በቅቶታል ያላቸው ነገሮች ይኖራሉ። ግን ጊዜው ሲመጣ አራተኛው ቀን ሲመጣ ይነሳሉ። በአራተኛው ቀን ይነሳሉ። ስለዚህ ይሄን የመጠበቁን ፕሪንሲፕል ከተማርን ጊዜውን የምታውቂው ልብሽ ያውቀዋል። መጀመሪያ ነርቨስ ትሆኛለሽ፣ ትነጫነጫለሽ፣ ምን ትያለሽ። ከዛ ግን ጊዜው ሲደርስ ግን እንዴት አሳምሮ እንደሚሰራው አንዳንዱ ነገር ፍቅር የሚዘገይብሽ በክብር ሊያደርገው ስለሚፈልግ ነው። በክብር ጠብቀሽ በሱ ሰዓት ሲሆን በክብር ነገሮች መደረጋቸው አይደለም። ነገሮች ዝም ብለው ሊደረጉ ይችላሉ። በክብር ደግሞ ሊደረግልሽ ደግሞ ይችላል። ስለዚህ አንዳንዱ ነገር ጠብቀሽ በሱ ጊዜ ሲሆን በክብር ይደረጋሉ እና አራት ቀን ቢሆነውም ልብሽ ያውቀዋል። እንደ ሃይማኖት ትጸልያለሽ። አሁን የሚቀጥሉ መደረግ ያለባቸው ነገሮች አሉ። እሱን ታደርጊያለሽ፣ ከዛ ትጠብቂያለሽ እና የምድር ኑሮ ዝም ብሎ ቀላል እንዳልሆነ መረዳት ያስፈልጋል። ቻሌንጆች እንዳሉት መረዳት ያስፈልጋል። ሰዎች አምሮባቸው ተሳክቶላቸው ስታይ እንዲሁ በቃ ቀላሉ እንደሆነላቸው አለማሰብ፣ ድንገት ሀብታም እንደሆኑ አለማሰብ፣ ያለፉበት ቻሌንጅ ከህይወታቸው መማር ያስፈልጋል እና ይሄ በጣም አስፈላጊ ነው። በምድር ላይ ማግኘት አለ፣ ማጣት አለ፣ መውደቅ አለ፣ መነሳት አለ፣ መታመም አለ፣ መዳን አለ፣ መሸነፍ አለ፣ ማሸነፍ አለ። ይሄ የህይወት ሪያሊቲን ዲናይ ማድረግ የለብንም። አልቲሜትሊ ግን ፋይናሊ ግን ድል አለ። ስለዚህ እነዚህ ነገሮች እንዳሉ ካልነገርናቸው፣ ለምዕመኖቻቸው ካልነገሩ መውደቅ አለ፣ መነሳት፣ ማጣት፣ ማግኘት አለ፣ ቻሌንጆች አሉ፣ በህይወት ስትራግሎች አሉ፣ ትግሎች አሉ ብለሽ ካልነገርሻቸው አንታመምም፣ በፍጹም አንታመምም ይባላል። ከዛ እሷ ትታመማለች። ስትታመም እምነት ስላጣሽ ነው፣ ያንቺ ችግር ነው፣ በህይወትሽ ምን ኃጢአት ቢኖር ነው፣ ምን ስለሰራሽ ነው ተብላ ትጠይቃለች። እንዴ ኢትስ ናቹራል፣ ሰው ሊታመም ይችላል። ከዛ ጸልይላት፣ ትታከም፣ ጸልይላት፣ ትዳን። አንድ ሰው ስራ ሰርቶ ሲከስር አይ የሆነች ነገርማ የተደበቀ ነገር ኃጢአት ስላለ ነው እንጂ ሁሌ ስኬታማ ነው መሆን ያለበት፣ ሁሌ የተሳካ ነው መሆን ያለበት ካልሽው ሰውየው ችግር ገጥሞት ክራይሲስ ሲገባ፣ ኪሳራ ውስጥ ሲገባ በአንተ ጥፋት ነው፣ አንተ ስላላመንክ ነው፣ ወይም የሆነ የምትለማመደው ኃጢአት አለ ካልሽው በደል ነው የሚሆነው። ስለዚህ የህይወት ሪያሊቲን በደንብ ማስረዳት አለባቸው። እዚህ ዓለም ላይ ያሉ ትግሎችን ያውቁታል እኮ እንደዛ እንደሆነ እኮ ያውቁታል። እኔ ክርስቶስ ሲናገር በጣም ደስ የሚለኝ እውነት እውነት እላችኋለሁ ይላል አይደል? የሚናገረው ነገር እውነት ነው። አንዳንድ ጊዜ እኛ እናስተምራለን፣ እውነት ሐሰት እናስተምራለን። ገብቶሻል? ፓርሻል ትሩዝ ነው እውነት ሙሉ ትሩዝ ነው። እውነት ሐሰት ግን ፓርሻል ትሩዝ ነው። ፈውስ አለ፣ አዎ ብልጽግና አለ፣ አዎ ድል አለ፣ አዎ ግን ደግሞ ይሄንን እውነት ትናገሪና ግን እውነት ሐሰት ነው። ሐሰት ደግሞ ትናገራለች። በቃ መታመም የለብህም፣ መክሰር የለብህም፣ በምድር ላይ ምንም ችግር የለም፣ ሁሌ አሸናፊ ነህ። ይሄ እውነት ሐሰት ነው። ስለዚህ ስናስተምር እውነት እናስተምር፣ ሐሰት እውነት አናስተምር። ፓርሻል ትሩዝ አሁን እየጎዳን ያለው ሐሰትም አለ። ሐሰት ሙሉ በሙሉ የሰይጣን ነው፣ የሐሰት አባት ስለሆነ ሐሰት አለ። ከዛ ሐሰት እውነት አለ፣ ፓርሻል ትሩዝ አለ። ፓርሻል ትሩዝ ደግሞ አደገኛ ነው።
ስናስተምር እውነት እናስተምር። ሙሉ ትሩዝ ሙሉን ፒክቸር አሳያቸው። ችግሮች እንዳሉ ምድር ላይ ንገሪያቸው። ከዛ ድሎች እንዳሉ ደግሞ ንገሪያቸው። በጊዜ ውብ አድርጎ እንደሚሰራው ንገሪያቸው። ይሄን ማስረዳት እውነት ይሆናል which is very good። ሁለተኛው ከመጠበቅ ብቻ መጠበቅ ደግሞ ዝም ብሎ ቁጭ ብሎ መጠበቅ አይደለም። ከመጠበቅ ጋር ደግሞ ሁለተኛው መሞከር አለ፣ ማንኳኳት አለ። ለምሳሌ ስኮላርሺፕ የሚጠብቅ ልጅ ቁጭ ብሎ ቤቱ ሲጠብቅ ቢኖር አይሆንም። ምን ማድረግ አለበት? አፕላይ ማድረግ አለበት። አፕሊኬሽኑን መላክ አለበት። ድሮ አንድ ማውቀው ልጅ ነበር። እኔ ወደ 100 አፕሊኬሽን ሳይልክ አይቀርም። ይው ፍቅር በየቀኑ ይሞላል፣ ይልካል፣ ይሞላል፣ ይልካል፣ ይሞላል። በየቀኑ ነው የሚነግረኝ። እንትን ዩኒቨርሲቲ ላኩኝ። ተረዱ እግዚአብሔር ሆይ ልጅ አድርግለት። ያልሞከረው የለም። የሚገርምሽ ነገር መጨረሻ ላይ ተሳክቶለት ሄዶ መጀመሪያ ዲግሪውን ሰርቶ ማስተርሱን ሰርቶ አይ ቲንክ አሁን ፒኤችዲውን እየሰራ ነው። he had to knock ማንኳኳት አለበት። እና ዝም ብለን ቤታችን ቁጭ ብለን ሳይሆን ስራዎችም ከሆነ ስራዎቹን መስራት፣ ማመልከት ያለብን ቦታ ትምህርት ከሆነ ማመልከት፣ መሞከር በትክክለኛው መንገድ። ከዛ ስራም የሚፈልግ ከሆነ መዞር፣ ስራ አፕሊኬሽን መሙላት፣ ታል የተባለበት ቦታ ላይ መሞከር፣ ማንኳኳት አንዱ ይከፈታል። ስለዚህ ይሄን ማድረግ ደግሞ ትጋት ደግሞ ያስፈልጋል፣ ዲሊጀንስ ያስፈልጋል። በመንፈሳዊው በአንዳንድ አስተማሪዎች በቃ ዝም ብለህ ኮንፌስ አድርግና ይሆናል የሚሉ አሉ። ስለዚህ አሁን ልጁ አሁን ቤት ተቀምጦ እኔ ሀብታም ነኝ፣ እኔ ሚሊዮነር ነኝ፣ እኔ ቢሊዮነር ነኝ፣ እኔ ትሪሊዮነር አለኝ፣ እኔ ሚሊዮነር ነኝ፣ እኔ ቢሊዮነር ሲል ኢትስ ኤ ፕሮብለም። ምክንያቱም it will never happen። ቤት ውስጥ ተቀምጦ ያ ነገር አይሆንም። በፖዚቲቭ ቃላትን በማውጣት አምናለሁ፣ ግን ዝም ብሎ ቤት ተቀምጦ በማውራት ግን አላምንም። ወጥቶ መስራት አለበት፣ ወጥቶ አፕላይ ማድረግ አለበት። ለዛ ህልም ይኖረናል፣ ቪዥዋላይዝ እናደርጋለን። ድሪማችንን ቪዥዋላይዝ አሁን በነዛ የሚባለው ሳይሆን በትክክለኛው ህልም ይኖርሻል። ልደርሽ የምትፈልጊበት ቦታ አለ። አንቺ መማር ትፈልጊያለሽ፣ በጣም መድረስ የምትፈልጊባቸው ቦታዎች አሉ። ግን እየተማርሽ ነው አይደል? ማስተርሽን እየሰራሽ ነው። ቤት ቁጭ ብለሽ አይደለም ያ ህልም እንዲሳካ የምትፈልጊው። መማር ያለበትን መማር፣ ማድረግ ያለበትን ማድረግ፣ አክት ማድረግ ማመልከት ያለበትን ማመልከት ግን አለበት። ያንን ካላደረገ ዝም ብሎ ኮንፌስ በማድረግ ዝም ብሎ ቪዥዋላይዝ በማድረግ አይመጣም። ከኛ የሚጠበቁ ነገሮች አሉ። እኛ አክት ማድረግ አለብን። እኛ መውጣት አለብን፣ መስራት አለብን፣ መማር አለብን። ለህልማችን መሳካት የምናደርጋቸው ነገሮች መኖር አለባቸው።